በጣም አመሰግናለሁ አቶ ምትኩ። እንደውም ወደ አቶ ግሩም ልምጣ። አቶ ግሩም በተለይ የአዲስ አበባ ደንብ ማስከበር ባለስልጣን የደንብ መተላለፎችን ከመከላከል አኳያ የሚሰራቸው በጣም በርካታ ስራዎች አሉ። ደረቅና ፍሳሽ ቆሻሻ አካባቢዎች እንዳይበክሉ ከማድረግ አኳያ ምን እየሰራችሁ ነው? አደጉ የሚባሉ ከተሞችን የሚለኩት በንጽህና ነው። ካሉን ከተሰጡን ኃላፊነቶች በግንባር ቀደምትነት የሚሰራ ስራ ነው ማለት ነው። እንግዲህ ደንብ ማስከበር ባለስልጣን መደበኛ ስራችን አድርገን ስንሰራ የቆየን ላለፉት 10 እና 12 ዓመት አካባቢ በተቋሙ እድሜ ማለት ነው ስሰራ የቆየ ነው። በዚህም ብዙ ለውጦች አግኝተናል። ደንብ ማስከበር እታች ያሰለፈው ኃይል የተሻለ ሰው ኃይል አለው ተብሎ ይታሰባል። ይህ ማለት ምን ማለት ነው? በየቦታው በተጣለውን ደረቅ ቆሻሻም ምን በል ወር ከግቢ ከድርጅት የሚመነጩ ፍሳሽ ቆሻሻዎችን በቅርበት ስለሚያይ ከሚመለከታቸው ወርሻ አካላት ጋር ያስተምራል። የስልጡን ህዝብም ማሳያ ምልክትም አይደለም በሚል ግንዛቤ የማስጨበጥ ስራዎችን ይሰራል። አብሮ ይሰራል ሳይሆን ስቀን እንግዲህ ስቴፖቹን አልፎ ሲሄድ የማረም ስራዎችን ይሰራል። በዚህ ልክ ነው ስንሰራ ይሄ መደበኛ ስራችን ነው። ከዛ ባለፈ ግን አሁን ይሄንኑ መደበኛ ስራ ደግሞ በተሻለ ትኩረት አግኝቶ እንዲሰራ ደግሞ አሁን የ90 ቀን እቅድ በሚባል አምናም ሰርተናል። ዘንድሮም ከሰኔ እስከ ጳጉሜ መጨረሻ የሚቆይ እቅድ ከታቀዱት እቅዶች ክረምቱን ተከትለው በተለይ ከዚህ ከደረቅ ቆሻሻ ጋር ሌላ ችግር እንዳይፈጠር ስዌር ላይኖች የታዩ እንትኖች በየቦታው የሚጣሉ ቆሻሻዎች በአግባቡ ማናጅ ካላደረገን እነዚህን የፍሳሽ መስመር ስቶ ለንብረትም ለህይወትም ለሌላም ልማቱን ሊጎዳ ስለሚችል ትኩረት ሰጥተን እዛች ብሎክ ላይ ቀጠና ላይ ከቆመ ኦፊሰር ጀምሮ እስከ ባለስልጣን መስሪያ ቤቱ እኛ እስካለን ግንዛቤ ወስደን እየተናበበን እንሰራለን። ከዛ ባለፈ አሁን ባለስልጣን መስሪያ ቤቱ በተለይ ደግሞ 2018 ላይ ደግሞ የተሻለ ኦፖርቹኒቲ ደግሞ ተፈጥሮለታል። ምንድነው? የተለያዩ ቴክኖሎጂን ዘርግተናል። አሁን እነሱ ምን አድርገውልናል? አንዲትን የጫት እንትን ገረባ ጣል ያረጋ ኢሚዲየትሊ ጥቆማ እዚህ ኮል ሴንተር እኔ ጋር ትደርሳለች። እዛ ደግሞ ሰው ኃይል አለ እንደምታውቁት አደረጃጀቱ እስከታች ስለሆነ፣ ስለዚህ ይሄንን ያረጋ እዛው ተከታትሎ የማስተማር በዚህ ልክ እየሰራ እውነት ለመናገር አሁን ለውጦች አሉ። እናንተ የጽዳት የሚያጸዱ ሰራተኞች አሉ፣ ምናልባት በርካታ ሊሆኑ ይችላሉ። አዲስ አበባ ደግሞ ሰፊ ናት። በእነሱ ብቻ እያጸዱ መዝለቅ የሚቻል አይመስለኝም። ማህበረሰቡ ግንዛቤ ያስፈልገዋል። ማህበረሰቡ በቂ ግንዛቤ አግኝቶ ራሱ አካባቢውን የሚጠብቅ ራሱ አካባቢውን የሚያጸዳ ሊሆን ይገባል እና አንደኛ እዛ ደረጃ ለማድረስ ምንድን ነው እየሰራችሁ ያላችሁት? ከዛ ባሻገር ደግሞ ቆሻሻ ደግሞ ሀብት ነው። ማህበረሰቡ ቆሻሻ ሀብት እንደሆነም ሊያውቅ ይገባል። ስለዚህ ቆሻሻ ሀብት እንደሆነ ካወቀ ለሰዎች ሲሰጥ ሀብት እንደሰጠ እንዲያስብ መደረግ አለበትና እንደው እዚህ ላይ ጥሩ ጥያቄ ነው የጠየቀን። እንግዲህ የኛ ስራ ዋናው ከተማዋ ከምታመነጨው ደረቅ ቆሻሻ ዑደታዊ ምጣኔ ሀብትን መተግበር ነው ዋናው። ምን ማለት ነው? የሚመነጨው ቆሻሻ ሀብት እንደሆነ ማህበረሰቡ እንዲያውቅ ማድረግ ስራ ነው የምንሰራው። እንግዲህ አሁን በመልሶ መጠቀም የምንሰራቸው ስራዎች በጣም እያደጉ ያሉበት ሁኔታ ነው። በኮምፖስት እየሰራን ያለነው ስራ በጣም እያደገ ነው። አሁን የኮምፖስት ስራን በማህበር ተደራጅተው እንደ ዋና ስራና የገቢ ምንጭ እያደረጉ ያሉ ማህበራቶች እየተፈጠሩ ነው። በአሁኑ ሰዓት ባለ ቦታ ይሄ ኮምፖስት እንዲሰራ የማድረግ ስራ ተጀምሯል። በአሁኑ ሰዓት እንግዲህ በሚቀጥለው አመት ይሄ ይቀጥላል ማለት ነው። ይሄ ዑደታዊ ምጣኔ ሀብት ዋና መሰረት ነው። ቆሻሻን እኛ ወደ ሀብት ወደ ገንዘብ የሥራ እድል መፍጠሪያ ማድረግ እየቻልን እየወሰድን ረጲላንድ ፊል ላይ የምንደፋበት ምንም ምክንያት የለም በሚል መርህ ነው ውጤትም አግኝተንበታል። ሌላኛው ሃይላንድ ማህበረሰቡ ራሱ ገቢ መሆኑን እያወቀ እየሸጠ ያለበት ሁኔታ አለ። የኛ ህብረት ሽርክና ማህበራት እኮ አንዳንድ መሀል ከተማ ላይ ስንሄድ ከማህበረሰቡ በገንዘብ እየገዛ ነው እኮ ወደ ሪሳይክለሮች የሚሰጠው። ሀብት እየሆነ መሆኑን እያወቁት ነው። በአሁኑ ሰዓት ትልቅ ለውጥ ነው ለኛ። በምንፈልገው ደረጃ ላይ ደርሰናል ማለት ሳይሆን ጅማሩ ራሱ ቆሻሻ ብለን የምንጠላው ነገር ዛሬ ሀብት መሆኑን አውቀን በዚህ ደረጃ ማህበረሰባችን ነቅቶ እየተገበረው መሆኑን ስናይ ደግሞ ትልቅ ተስፋ የሚሰጥ ነገር ነው ማለት ነው። ስለዚህ የበለጠ ደግሞ ከዚህ ከቤት ለቤት የኮምፖስት ስራ ጋር ተያይዞ በሚቀጥለው አመት አግሬሲቭሊ የምንሰራ ከሆነ ለውጥ እናመጣበታለን ማለት ነው። እንግዲህ ይህንን ለውጥ ስናመጣ ብዙ ጥረቶች አሉ፣ ብዙ ጊዜ ፈይቷል፣ መውደቅ መነሳቶች ነበሩ። ነገር ግን እዚህ ደርሶልናል ማለት ነው። ስለዚህ ወደ ኋላ እንዳይመለስ
ጠንክሮ መስራት ይጠይቃል። ያው ህጋችንም አሁን እየጠበቀን ያለው እንደ ድሮ ያለ ህግ አይደለም ያለው። እንግዲህ በዚህ ግንዛቤ ሰተን አስተምረን አሳውቀን ህዝቡ እንዲተገብርልን ካየን የማይተገብረውን ደግሞ ወደ እርምጃ እየሄድን እያስተማርን አንዳንድ ጊዜም እኮ ቅጣት ያስተምራል። አሁን መጀመሪያ አካባቢ ላይ የነበረው ቅጣት ቅድም እንዳለው አቶ ጉሩም አሁን በአሁን ደረጃ ላይ አይደለም ያለው። ለምን ሰው እየተማረ ነው ማለት ነው። ቆሻሻ ደረቅ የሚሆን ፍሳሽ ቆሻሻ ባልተገባ ቦታ ላይ ማስቀመጥና ማስወገድ እንደሚያስቀጣ አውቋል ማለት ነው። ስለዚህ የደንብ ቁጥር 167/2016 አሁን በቃ ነፍስ ዘርቶ አለ ማለት ነው። ሰው ይፈራዋል ማለት ነው። አንድ ግንዛቤ ነው በራሱ አስተምረን እንዲህ ያለውን በእንደዚህ አይነት መልኩ እናስተምረዋለን፣ ይጠነቀቃል ማለት ነው። ይህን ለሌላ ሰው ይናገራል። ይሄ ለኛ ትልቅ አንደኛው ግንዛቤ መስጫ መንገዳችን ነው። ማህበረሰቡ ግን አሁን ባለው ደረጃ በምንፈልገው ደረጃ ባይሆንም እየነቃ ነው። ከተሳትፎም አንጻር መልሶ መጠቀምን ከመተግበር አንጻር ሀብት መሆኑን ከማወቅ አንጻር በዚህ ዘርፍ ላይ ብንሰማራ የሥራ እድል እናገኝበታለን፣ ገቢ እናገኝበታለን ብሎ አምኖ ወደ ስራ በመግባት ላይ ትልቅ ለውጥ አለ።